በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ተክለ ሃይማኖት በዕለተ ዓርብ የሚነበብ የሚጸለይ ገድል ምዕራፍ 43። ክቡር አባታችን ተክለ ሃይማኖትም በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ ሄደ። አበምኔቱም ሊሸኘው ተነሳ፣ ልጆቹም ሁሉ ተከተሉት። አበምኔቱም ኃጢአቴና በደሌ የእግዚአብሔርን ሰው ሰዶታልና ወዮልኝ፣ ልጆቼና ሽማግሌዎች ሁላችሁም በአማራ አገር ሁሉ ያላችሁ የበሽተኞቻችሁ ባለመድኃኒት የደካሞቻችሁ የኃይላችሁ ብርታት ትቷችሁ ሄዷልና አልቅሱ፣ ዋይ ዋይ በሉ አለ። ይህንንና ይህንን የመሰለውን ሁሉ በማለት የሚያቃጥል እንባን ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከእሱ ጋር አለቀሱ። ብፁዕ አባታችን ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች ፈጣሪ ወደ ወደደው ሥራ ጠራኝ እንጂ እኔ በፈቃዴ የምሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁም ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናህንም ያቅናልህ። ብፁዕ አባታችን ሆይ ነገር ግን የምንድንበትን ነገር ምከረን አሉት። ለክቡራን አባቶቼ የምትድኑበትን ነገር የምመክር ኃጢአተኛና ጎስቋላ እኔ ምንድነኝ አለ። ነገር ግን ትዕግስትን፣ ትሕትናን፣ እግዚአብሔርን መፍራትን ገንዘብ አድርጉ። እነዚህ ሦስቱ ነገሮች ሰውን ወደ ዘላለም ሕይወት ያደርሱታልና። እየጎተቱ ወደ ደይን ጥልቅነት የሚያወርዱ ሦስቱ የጥፋት ገመዶች እሳቸውም ቅናት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠበቁ ብዬ እነግራችኋለሁ። ይህንንና ይህንን የመሰለውን ነገር ከመጻሕፍት ምስክርነት አምጥቶ የሚድኑበትን ነገር መከራቸው። አንዱም አንዱ እንባውን እያፈሰሰ ታላላቆቹም ታናናሾቹም በፍቅር ሸኙት። ብፁዕ አባታችንም በሱ ላይ የፍቅራቸውን መቃጠል ባየ ጊዜ ከነሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነሱም ወደ ሀገራቸው ተመለሱ። የመላእክት አለቃ ቅዱስ ሚካኤልም እየመራው ሲሄድ አምደ ብርሃን በፊት በፊቱ ይሄድ ነበር። የጻድቃንም መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል፣ ዕለቱም እስከሚቀናበት ቀን ድረስ ይበራል የሚል ተጽፏልና። ወደ ታዘዘበትም ቦታ እስከደረሰ ድረስ በዚያ አኳኋን ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላገኘም ነበርና ብዙ ጊዜ ጸለየ። የመላእክት አለቃ ቅዱስ ሚካኤልም ባህሩን እየረገጠ በመታየት ተከተለኝ አለው። ብፁዕ አባታችንም ወደ ውሃው ገብቶ ተከተለው። ሁለቱም በባህሩ መካከል አለፉ። ተሻግረውም አብረው ወደ ቤተ ክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እሱም ኢየሱስ ሞዓ ነበር። እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አክብረ ተቀበለው፣ ልብሰ ምንኩስናውንም ሰጥተ ከዚህ አኑረው አለው። ይህን ካለው በኋላ መልአኩ አረገ። ብፁዕ አባታችንም ተላላኪውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። ተላላኪውም ለአበምኔቱ ሄዶ ነገረው። እነሆ ደም ግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል፣ ነገር ግን ባህሩን አሻግሮ ያስገባውን አላውቅም አለው። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድና ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ አስገባው። አባ ኢየሱስ ሞዓን ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋ የተነሳ አደነቀ። ከመንበሩ ተነስቶ በመንፈሳዊት ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣት መልካም ነው ብሎ ደህና ቤት ሰጠው። በበነጋውም በምን ነገር መጣህ ብሎ ጠየቀው። ብፁዕ አባታችንም የብሕትውና ወገን የምትሆን የምንኩስናን ልብስን ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለው። አባ ኢየሱስ ሞዓም ወደ እኔ መምጣትህ ከእግዚአብሔር ዘንድ እንደሆነ አወቅኩ። የምንኩስናውንም ልብስ እንዳለብስ ከእግዚአብሔር መልአክ ዘንድ ታዝዣለሁ። ነገር ግን ጥቂት ቆይ አለው። ከእሱም ጋር ጥቂት ቀን ቆየ። የመላእክት ምሳሌ የሚሆን የምንኩስናን ልብስም አለበሰው። በትጋትና በድካም ከዚያው ኖረ። አክፍሎቱንም በየሳምንቱ ያከፍል ነበር። ከእሁድና ከቅዳሜ በቀር ምንም አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ይመገብ ነበር። የዳዊትንም መዝሙር በሌሊትና በመዓልት ተግቶ ይደግምና ይጸልይ ነበር። 31,050 ይሰግድ ነበር። ወዙም እንደ ውሃ ፈሶ የቆመበትን ምድር እስኪያርሰው ድረስ ምድሩም እንደ ጉድጓድ እስከሚጎደጉድ ድረስ 70,000 የሚሰግድበትም ጊዜ አለ። እንዲሁም ዕለት ዕለት ድካምንና ትጋትን እየጨመረ ብዙ ዘመን ኖረ። ሊያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖም የሞትሁበትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ የጣላትንም ነፍሱን ስለ እኔ ያገኛታል። እኔንም የሚከተለኝ ቢኖር እኔ ካለሁበት ከዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና ጌታችን የተናገረውን ቃል ለነፍሱ ያሳስባት ነበር። ይህንን ሥራ በመከተል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው።
የሀገሩም ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ሊሞላት አይቻልም። ብዙ ምሰሶችም አሉባት። በመልክም እርስ በርሳቸው አይመሳሰሉም። ዝንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድ የሚመስል አለ፣ የፀሐይ ብርሃንንም የሚመስል አለ። የሁሉም ጸዳላቸው ለዓይን ይንቦገቦጋል፣ አይቶም ለመረዳት ያስቸግራል። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት አይሰውረውም። የምድሩም መልክ እንደ ብርና እንደ ጠራ ዕንቁ፣ ልዝብነቱም እንደ ቅቤ ነው። ጠፈሩም እንደሚገለባበት የፀሐይ እግር ያንጸባርቃል። ብፁዕ አባታችንም እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለንተናውም እንደ እሳት ይነዳል። እንደ እሳት ነው ብዬም ብናገር እሱን በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነቅሁም በቤቱ መካከል ደረሱ። የተዘጋጁትንም ዙፋኖች አየው። የመካከለኛውም አንዱ ዙፋን ከሌሎች ይበልጣል፣ መልኩም እጅግ የተዋበ ነው። በግራና በቀኝ ያሉት ዙፋኖች ከሱ ጥቂት ቢያንሱም መልካቸው ግን የሁለቱም የተዋበ ነው። እንደ ቀስተ ደመና ያሸበረቁ ናቸው። በዚህም በመካከለኛው ዙፋን ላይ የእሳት ልሳኖች ያሉበት የሚያንጸባርቅ የብርሃን ልብስ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው ይል ነበር። በብርሃኑም ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ኅብራቸው አይመሳሰልም። አብሮኝ ያለውንም መልአክ ይህን ቤት ከማየት የተነሳ ፍርሃት በልቤ ያደረብኝ አልሁት። የቤቱን ነገር ልነግርህ እኔ ተልኬአለሁ፣ አትፍራ አለኝ። ይህንንም ባለኝ ጊዜ ፍርሃቴ ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁትንም የዚህን ቤት ትልቅነቱን ምን ያህል ነው፣ በውስጡ ያለው የተቀመጠውስ ማን ነው አልኩት። አስቀድሞ የማሳይህን እይ፣ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበርና ጌታዬ እነዚህ ምንድናቸው? የአዕማዱስ ቁጥራቸው ምን ያህል ነው? የዙፋኖችስ ሥራቸው ምንድን ነው አልሁት። ይህ ቤት ያንተ ነው፣ ከሌሎቹም ይልቅ እጅግ የከበረው የመካከለኛው ዙፋን ልዩም ልብስ በላዩም የተቀመጡት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበርህ ለሚቀመጡ ካንተ በኋላ ለሚነሱት ልጆች ነው። በዙፋኖች በስተቀኝ ያሉት አዕማድ ቁጥራቸው 450 ሺህ፣ በግራም ያሉት የመላእክት ፈጣሪ እንደሰራቸው 450 ሺህ ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታየው ይህ ዓለም እስከሚያልፍ ድረስ ከመንፈስ ቅዱስ ለአንተ የሚወለዱት ልጆች ናቸው። ለእነዚህም አንተ አባት ትሆናቸዋለህ። ይህች ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድነኝ አልሁት። እግዚአብሔር ለወደደው ባለሟልነትንና ክብርን ይሰጣልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከመጋረጃው ውስጥ አስገብቶ ከሥላሴ ዙፋን ፊት ለፊት አቆመኝና ሰገድኩለት። ከዚህ አስቀድሞ በማላውቀው በሌላ ምስጋና አመሰገንኩት። ተክለ ሃይማኖት ክፍልህ ከ24ቱ ካህናቶቼ ጋር ይሁን የሚል ቃል ከዙፋን ውስጥ ወጣ። የወርቅ ጽና አምጥተው ሰጡኝና ከነሱ ጋር አንድነት አጠኑ። ምስጋናዬ ከምስጋናቸው ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪዬንም በሦስትነቱ ተገልጾ አየሁት። እንደወደድኸኝ እወድሃለሁ፣ እንዳከበርከኝም አከብርሃለሁ። ስምህንም ልዑል ክቡር አደርገዋለሁ። በጸሎትህም የሚታመን ሰው ሁሉ ስላንተ ይድናል። መታሰቢያህንም እንደተሻለው ያደረገ እኔ በሰማይና በምድር አከብረዋለሁ፣ በአንተ ክብር እንዲከብር አደርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራኝ እኔ ከጭንቀቱ ሁሉ አድነዋለሁ። በቤተ ክርስቲያንህም ለሚያገለግለው ከሰባቱ መላእክት አለቆች ጋር መቆምን እኔ ከፍለዋለሁ። የገድልህ መጽሐፍ በተነበበበት ስምህም በተጠራበት ቦታ ለዘላለም ይቅርታዬና ቸርነቴ በዚያ ይኖራል አለኝ። አመሰገንሁት፣ ሰገድሁለትም። በሥራዬ ሳይሆን በፈቃድህ ይህንን ሁሉ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባሃል አልሁት። ከዚህ በኋላም መልአኩ ወደ ቀደመ መኖሪያ መለሰኝ። ብፁዕ አባታችን ይህንን አይቶ በሰማይ በሚኖር በፈጣሪው ፍቅር ልቡ እንደ እሳት ነደደ። ዘወትር የዳዊትን መዝሙር ሌሎችንም የነቢያትንና የሐዋርያትን መጻሕፍት ያነብ ነበር እንጂ ሌሊትና ቀን አይተኛም ነበር። እንደዚህ ሳለ የምንኩስናን ሥርዓት እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ለአንተ ለምንህ ነው የሚል ሐሳብ በልቡ ተነሳሳ። ይህንንም ሲያስብ ዘውትር ይጠብቀው የነበረ ብሩህ መልአክ በፊቱ ተገልጦ ተነስ፣ የወደድኸውን አድርግ አለው። ብፁዕ አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት እሄዳለሁ አለው። ወደ ትግራይ ምድር ሂድና ዳሞ ከሚባል ተራራ ውጣ። ስሙ ዮሐኒ የሚባለውን የከበረ ሰው በዚያ ታገኘዋለህ። አስኬማና ቆብን ከሱ እጅ ተቀበል። ተነስም እስክል ድረስ ከዚያው ቆይ አለው። ወደ መንፈሳዊ አባቱ ይኸውም አቡነ ኢየሱስ ሞዓ ነው። ሲነጋ ገስግሶ ሄዶ በልቦናው ያሰበውን ስለ አስኬማና ስለ ቆብ መቀበልን መልአክ እንዳለው ገለጠለት። አባ ኢየሱስ ሞዓ አስኬማና ቆብን ገና አልተቀበለም ነበርና አባ ኢየሱስ ሞዓ የብፁዕ አባታችንን ቃል ሰምቶ እኔ እንደከበረ አባት ሳይህ ነበርኩ እንጂ እንደ ልጅ አላይህም፣ ለማን ትተወኛለህ እያለ ብዙውን አለቀሰ።
ወደ ገዳሜ ስለመሄድ ግን ነገር ደስ አሰኘኝ። ከዚያ ደርሳ አስኬማና ቆብን ተቀበል፣ ኋላ ለእኔ ትሰጠኛለህ፣ ልጄም ስትሆን አባት ትሆነኛለህ። ነገር ግን ባህሩን የሚያሻግርህ የለምና የዛሬን ታገስ አለው። ብፁዕ አባታችንም ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔር ከእኔ ጋር ከሆነ ባህርም ሌላም ነገር ቢሆን መንገድ ሊከለክለኝ የሚችል የለም። ይህንንም ተናግሮ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳና እስከ ባህሩ ወደብ ድረስ አብረው ደረሱ። እነሆ የመላእክት አለቃ ቅዱስ ሚካኤልም በብፁዕ አባታችን ፊት ቆመና ተከተለኝ አለው። ወደ ባህሩም ገብቶ ባህሩን እንደ ደረቅ መሬት እየረገጠ ሲሄድ ብፁዕ አባታችንም ተከተለውና ባህሩን አብረው ተሻገሩ። አባ ኢየሱስ ሞዐም አይቶ አቤቱ በቅዱሳኖች ላይ ሥራህ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። ምዕራፍ 44 አባታችን ግን በሐይቅ 10 ዓመት ያህል ኑሮ በእግዚአብሔር ትእዛዝ እየተመራ ሄዶ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ከቀደሳት ገዳም ትግራይ ደረሰ። ይህችውም ዘሚካኤል የተባለው የአባ አረጋዊ ገዳም የምትሆን ደብረ ዳሞ ናት። ይኸውም የሳልደባ ልጅ አላሜዳ ከታዜን አስቀድሞ በነገሰበት ወራት ከግብፅና ከሮም ከመጡት በጽሞና ከሚኖሩት ከ9ኙ ቅዱሳን አንዱ ነው። እነዚህም አውራጃውን ሁሉ ያበሩ ብርሃን ያላቸው ከዋክብት ናቸው። ከነዚህም በነግህ ዘርቶ በሰርክ የሰበሰበ ውሃም በወንፊት የሚቀዳ አለ። ከነዚህም በእያንዳንዱ የራሳቸው የጸጋ ክብር እድል ፈንታ የተሰጠው አለ። የእነዚህ የተደነቁ ወገን የሆነ አባታችን ከአረጋዊ ገዳም ከአበምኔቱ ዘንድ ገባ። እንደመጣም አስኬማና ቆብን ለመቀበል መሆኑን ነገረው። አበምኔቱም አባ ዮሐኒ ነበር። ይኸውም ጽድቅንና ጸጋን የተመላ ነበር። አንተ የወዴት ነህ አለው። በፈጣሪዬ ትእዛዝ ከሩቅ አገር ወደ አንተ መጥቻለሁ አለው። ስምህ ማን ነው? የምንኩስናውንስ ልብስ ማን አለበሰህ አለው። ስሜስ ተክለ ሃይማኖት ነው። የምንኩስናውንም ልብስ በባህረ ደሴት የሚኖረው አባ ኢየሱስ ሞዐ አለበሰኝ አለው። አባ ዮሐኒም በእውነት አንተ ገንዘቤ ነህ፣ እሱንም በመንፈስ ቅዱስ ወልጄዋለሁና የልጄ ልጅ ነህ። አባ ዮሐኒም እንደተለመደው ሥርዓት በአስኬማውና በቆቡ ላይ ጸለየና ለብፁዕ አባታችን ሰጠው። አባታችን ተክለ ሃይማኖትም ቆቡንና አስኬማውን ተቀብሎ የእነዚህ ስማቸውን የጠራነውን የ9ኙን ቅዱሳን ገድል የምንኩስናውን ሥርዓት እንደሚጀምር ሆኖ ይከታተል ጀመር። ፈጽሞም የገድል ጣዕም እንዳላወቀ ዘውትርም በጎ መስራትን የሚያውቃት የማይሰራት ኃጢአት ትሆንበታለች ይል ነበር። የሐዋርያው የጳውሎስን ነገር ይከተላል። መንፈሳዊ ፍቅርን ወድጃለሁና ለእኔ ይረባኝ የነበረውን ስለ ክርስቶስ እንደ ጎስቋላ ቆጠርሁት። ሁሉንም ደግሞ ስለ ጌታዬ ስለ ክርስቶስ ዕውቀትን እንደ ምናምን ቆጥረዋለሁ። ይህም ነገሩን ሁሉ ስለ እሱ የናቅሁት እንደ ጉድፍም የቆጠርሁት ክርስቶስን አገለግለው ዘንድ ነው። ነገር ግን አንድ ነገር አለኝ፣ በኋላዬ ያለውን እየረሳው ወደፊቴ ወዳለው ምልክት እየዘረጋው እየተመለከቱ ወደ ዋጋው ፈጥኜ እሮጣለሁ ያለውን ያስታውሳል። ሰራተኛ ንብ ከእንጨቱ ሁሉ የአበባውን ጨርቋ እንድትቀስም ከቀደሙ አባቶቻችን ከገድላቸው የተገኘውን ትሩፋት የሰማውንም የቅዱሳንን ገድል ሁሉ በሰማ ጊዜ ይሰራው ነበር። እግዚአብሔርን በመፍራት መላው አካሉ ብርሃን ሆነ። የሚሆነውንም ነገር ገና ሳይደረግ ያውቀዋል። ለመነኮሳቱም ሁሉ የሚመጣባቸውን ይነግራቸዋል። ነገሩን ፈጥኖ ይደረጋልና ያደንቁታል። በማመስገኑ መላእክትን መሰላቸው። የኋለኛውንም ነገር በማወቁ ለነቢያት ወገን ሆናቸው። በማስተማሩም ሐዋርያትን መሰላቸው። በመገረፉና ገደል በመውደቁም ለሰማዕታት ወገን ሆናቸው። ድካማቸውንም በመሸከም ለአባቶች መነኮሳት ወንድማቸው ሆነ። ይህንን ሁሉ መስሎ ከቅዱሳን ሁሉ ሰብስቦ የመጻሕፍትን ሁሉ ፍሬ ይህችውም ጳውሎስ የጠራት የመንፈስ ቅዱስ ፍሬ ፍቅር ናት። ደስታም፣ ሰላምም፣ ትዕግስትም፣ ቸርነትም፣ በጎነትም፣ ሃይማኖትም፣ ገርነትም አለመሰሰንም ናት ያላትን ተመገበ። ከሁሉ ይልቅ ግን ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስካፈልስ ድረስ ሃይማኖት ቢኖረኝ ፍቅር ግን ከሌለኝ አንዳች አይደለሁም። ለድሆችም ደግሞ ገንዘቤን ባበላ ሥጋዬንም ለመቃጠል ብሰጥ ፍቅር ከሌለኝ ምንም እኔ የምረባው የለም። የተደነቁት ወገን የሚሆን አባታችን ግን ይህንን ፍቅር ለመፈጸም በእግዚአብሔር ዘንድ ኃጢአተኛ ሳይሆን ለኃጢአተኞች እንደ ኃጢአተኛ ሆነላቸው። ለእያንዳንዱም ሰውነቱን ስለ አንተ አሳልፋለሁ ይለዋል። በምክሩም ከክፉ መንገዳቸው የቅዱሳንንም ድካም ወደ መሸከም ይመልሳቸዋል። ለሰነፎች እንደ ሰነፍ ሆነላቸው፣ ኋላ ግን ዕውቀት ይሆንላቸዋልና። እንደዚህም እያደረገ በደብረ ዳሞ 12 ዓመት ተቀምጦ ሳለ የእግዚአብሔር መልአክ ተነጋገረው። ከዚህ ገዳም ውጣና የትግራይን አውራጃ ዙር፣ በእነሱም ዘንድ ጥቅም ታገኛለህና የቅዱሳንን ገዳማት የመነኮሳትን ቦታ ሁሉ ጎብኝ አለው። ወደ አባ ዮሐኒም ሄዶ ልቡናው የወደደውንም ነገር ሁሉ መልአኩም እንዳለው ነገረው። አባ ዮሐኒም ቀድሞ ከእግዚአብሔር ታዘህ ወደ እኔ መጣህ፣ አሁንም ወዳዘዘ ቦታ ሂድ፣ እግዚአብሔር ከአንተ ጋር ይሁን ብሎ አባ ዮሐኒ ሊሸኘው ተነሳ። ከላይ ወደ ታች ከሚወርድበት ከደብረ ዳሞ በር አብረው ደረሱ። ያለ ጠንካራ ገመድ በላዩ ለመውረድ የማይቻል ገደል ከዚያ አለ። የገመዱ ርዝመትም በክንድ 40 ያህል ነው። ብፁዕ አባታችንም ከዚያ ደርሶ በገመድ ሊወርድ ጀመር።
አባ ዮሐኒና ልጆቹም ማወራረዱን ሊያዩ ከገደሉ አፋፍ ቆሙ። ያን ጊዜውን ገመዱ ከካስማው ስር ተቆረጠ። ብፁዕ አባታችንን ተከትለው 6 ክንፎችም ተሰጡት። ክንፎቹንም እያማታ በረረ። የገዳሙን መነኮሳት ሁሉ እያዩት 3 ኪሎ ሜትር ያህል ሄደ። ይህንን ታምራት ያደረገላቸው እግዚአብሔርን እያመሰገኑ ወደ ገዳማቸው ተመለሱ። አባታችን ተክለ ሃይማኖትም ወደ ዋሊ ገዳም ገባ። የተሰወሩትን መነኮሳት ከዚህ አግኝቶ በመንፈሳዊ ሰላምታ እጅ ነሳቸው። ሁሉም እንደ አንድ ቃል ሆነው ከኛ የምትከብር አንተ ወደኛ ለምን መጣህ አሉት። ብፁዕ አባታችንም አባቶቼ እንዲህ አትበሉኝ፣ ይልቁንም እናንተ ከእኔ ትከብራላችሁ እንጂ እኔ ከእናንተ በምን ከብራለሁ አላቸው። እኛስ እውነት እንልሃለን በምድር ላይ ጸጋ የተሰጠው እንዳንተ ያለ ሰው ከቶ አላየንም። እነሆም ብዙ ቅዱሳን ካንተ ይወለዳሉ፣ ለብዙዎችም አሕዛብ አባታቸው ትሆናለህ አሉት። ብፁዕ አባታችንም የፈጣሪ ፈቃድ ከሆነ ለእኔስ በጎ አላቸው። ምንም ውሃ ሳይቀምስ 120 ቀን ከእነሱ ጋር ተቀመጠ። እስከ ዛሬ በዚያ ገዳም እህል የሚቀምስ የለምና። ከዚያ በኋላ ቅዱሳንን ተሰናብቶ ወደ ሐውዜን ገዳም ሄደ። ከዚያም ደርሶ በዚያ ስፍራ የሚኖሩትን ሰዎች እጅ ነስቶ አኗኗራችሁ እንደምን ነው አላቸው። ደጋግ ሰዎችም እንደሆኑ አውቆ ከሳቸው በረከትን ፈለገ። ጸጋን በተመላች ክብርት እጅ በረከት አንተ ባርከን እንጂ እኛስ እግዚአብሔር የባረከውን ብሩክ ሰው እንባርክ ዘንድ ለኛ አገባብ አይደለም አሉት። ብፁዕ አባታችን ተክለ ሃይማኖትም ከእናንተ በረከትን በመሻት ወደ እናንተ መጥቻለሁና እናንተ ትባርኩኝ ዘንድ የተገባ ነው አላቸው። በእግር እርምጃ በዓታችንን ትባርክ ዘንድ ወደኛ እግዚአብሔር ላከህ እንጂ አንተ በፈቃድህ የመጣህ አይደለህም። የእግዚአብሔር ቅዱስ ሆይ አሁንም ባርከን ስላሉት ሁሉንም ባረካቸው። ከባረካቸውም በኋላ እሱም በረከትን ከነሱ ተቀብሎ ሄደ። ወደ ዳጉ ገዳምም ደርሶ የገዳሙን መነኮሳት እጅ ነስቶ በረከትን ከነሱ ፈለገ። እንደቀደሙት ቅዱሳን መልስ ሰጡትና እሱ ባረካቸው። ከባረካቸውም በኋላ የእግዚአብሔር ሰው ብፁዕ አባታችን ሆይ ምድር በረከትህን እንድትቀበል በትግራይ አውራጃ ሁሉ የመድረስ መዓዛ ትውረድ አሉት። ምዕራፍ 45 እንዲሁም ሲሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። በደረሰበትም ስፍራ ሁሉ የሐዋርያት ኃይል ትከተለው ነበር። በሷም ድንቅ ታምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ፣ ድውያንንም የሚፈውስበት ሙታንንም የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበትን መርከብ አላገኘም። የወንጌልን ጸሎት ጸለየ። ጸሎቱንም ከጨረሰ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባህሩ ላይ ሲሄድ ታየው። ብፁዕ አባታችንም በኋላው ተከተለው። ሁለቱም አብረው በአንዲት ሰዓት ተሻገሩ። ባህሩንም ተሻግረው ብፁዕ አባታችን የሞተ ሰው አገኘ። አንተ አስክሬን የክርስቲያን ወገን እንደሆንክ እኔ መስቀሉን በምሸከምለት በፈጣሪ በኢየሱስ ክርስቶስ ስም ከተኛበት ተነስ ብሎ ባረከው። አስክሬኑም ያን ጊዜውን ከእንቅልፍ እንደመንቃት ተነሳና አሰምቶ ጮኸ። ከጽዮን ወገን የምሆን እግዚአብሔርን የማመልክ ክርስቲያን ነኝ አለ። ክቡር አባታችን ተክለ ሃይማኖትም ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥም ሞትኩ አለው። ብፁዕ አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤል የእስክንድርያ ሊቀ ጳጳሳት ሆኖ ሳለ ከጌታችን መቃብር ደረሱ። ወደ እሱም ገብቶ እጅ ነሳው። ሊቀ ጳጳሳቱም ከወንበሩ ተነስቶ ተቀበለው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣትህ መልካም ነው አለው። ብፁዕ አባታችንም በረከትን እንድቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገረህ አለው። ስላንተ በዚህ ቀን የእግዚአብሔር መልአክ እንደነገረኝ እውነት እልሃለሁ አለው። የአባቶቼ የሐዋርያት በማርቆስ መንበር የተቀመጡት የአባቶቼ የሊቃነ ጳጳሳት በረከታቸው ይደርብ ብሎ ብዙውን ባረከው። ብፁዕ አባታችንም እጆቹንና እግሮቹን ሳመው። እንግዲህ ወዲህ አንተ ለብዙዎች መነኮሳት አባት ትሆናቸዋለህና አመንኩስ፣ በስምህም ብዙዎች አብያተ ክርስቲያናት ይታነጻሉ። ወደ ሀገር ተመለስ፣ ከእግዚአብሔር ዘንድ ክፍልህ እሷ ናትና አለው። ብፁዕ አባታችንም እኔስ ወደ ሀገር ያልመለስም በእጆችህ እንድቀበር ነው እንጂ ወደዚህ የመጣሁት ምንኩስናውንም አላመነኩስም፣ ለራሴ እንኳ የምንኩስናን ሥራ አላወቅኩም አለው። ሊቀ ጳጳሳቱ አባ ሚካኤልም እውነት እልሃለሁ ከመነኮሳት ወገን ካንተ የሚበልጥ የለም፣ ነገር ግን ለቃሌ ታዘዝ አለው። ብፁዕ አባታችንም ከፈጣሪ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ፣ ነገር ግን ከአስቄጥስና ከሲያት ገዳም ካሉ ቅዱሳን ዘንድ እጅ ልነሳ ወዳለሁ አለው። እሱም እግዚአብሔር መንገድህን ያቅናልህ ሂድ አለውና ሄዶ ከጌታችን መቃብር ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ ጌታ ሥራ ወደ ሠራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወርዶ በውስጧ ተጠመቀና ወደ ሲሃት ገዳም ገባ። በውስጧም ከሚኖሩት ቅዱሳን ተባረከና የልብ መመዘኛ የምትሆን ወደ አስቄጥስ ገዳም አለፈና በዚያ ካሉት ቅዱሳን ተባረከ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ተገልጦ ተክለ ሃይማኖት ሆይ ምን ትላለህ አለው። ብፁዕ አባታችንም ከዚህ መኖርን እፈቅዳለሁ አለው። መልአኩም ለአንተስ ይህች ገዳም ክፍልህ አይደለችም፣ ነገር ግን ልጆችህ በኋላ ዘመን
ተሰብስበው መጥተው በውስጧ ይበዛሉ። አንተ ግን ወደ ኢትዮጵያ ሂድ አለው። በትሩፋት ሥራ ከመረመርኸው በኋላ ወደ አንተ የመጣውን አመንኩስ፣ ለመንግሥተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለውና ብፁዕ አባታችንም ጌታዬ ሆይ ይህንን በምን ወራት እሰራዋለሁ ቢለው በዚህ ወራት አለው። ብፁዕ አባታችንም ወደ ኢትዮጵያ ተመለሰና ትግራይ ደረሰ። ከሙታንም ያስነሳው ያ ሰው እየተከተለው ጻዕዳ አምባ ደረሱ። ያም ሰው ብፁዕ አባቴ ሆይ የምንኩስናን ልብስ ልታለብሰኝ እፈቅዳለሁ አለው። ብፁዕ አባታችንም የቅዱሳን የድካማቸውን ቀንበር መሸከም ትችላለህን አለው። አሁን ሁሉን የሚችል ፈጣሪ በጸሎትህ ያጽናኝ እንጂ አለው። አባታችንም የምንኩስናውን ልብስ አለበሰው። ስሙንም አርያነ ጸጋሁ ብሎ ጠራው። ጽኑ ሆነ። ዘውትርም እያገለገለው ከእሱ ጋር ኖረ። አባታችን ተክለ ሃይማኖትም በማስተማርና ምንኩስናን በትግራይ ክፍለ ሀገር ሁሉ ብዙ መነኮሳትን ሴቶችንም ወንዶችንም አመነኮሰ። በብዙ ፍርኩታና ዋሻ ልጆቹን አሰባሰበ። እስካሁንም ድረስ በስሙ ይጠራሉ። ዳግመኛም ወደ ኢየሩሳሌም ወርዶ ቀድሞ ከደረሰበት ሁሉ ደረሰና በደህና ተመለሰ። ምዕራፍ 46 ሶስተኛም ኢየሩሳሌም ወረደና ከሊቀ ጳጳሱ ከአባ ሚካኤል ዘንድ ደርሶ እጅ ነስቶ ሰላምታ ሰጠው። አባ ሚካኤልም ልጄ ለምን እንዲህ ታደርጋለህ? በአንድ ዘመን ስትመላለስ እነሆ ይህ ሶስተኛ ነው። ለመነኩሴ ከዙረት በባት ጸንቶ መኖር ይሻለዋልና እንግዲህስ በአንድ ቦታ እረፍ አለው። እሱም ጌታዬ እሺ ይሁን አለው። ወደ ሀገሩ ተመልሶም የትግራይን ክፍለ ሀገር ሁሉ ዞሮ ወደ ደብረ ዳሞ ወጣ። በገዳሙም ያሉ ቅዱሳን ባዩት ጊዜ በስድስት ክንፍ ሲበር ቀድሞ ያየነው ተክለ ሃይማኖት ወንድማችን እነሆ ደረሰ እያሉ እርስ በርሳቸው ተነጋገሩ። ፈጥነውም ወደ አበምኔቱ ወደ አባ ዮሐኒ ያስገቡት። አባ ዮሐኒም ባየው ጊዜ ቀድሞ ስላየው ክብሩ ተነስቶ እጅ ነሳው። ቅዱሳኑም ሁሉ እጅግ ከፍ ከፍ አደረጉት። አባታችን ተክለ ሃይማኖትም ይህን ውዳሴ ከንቱ አይቶ እጅግ ጠላው። አባ ዮሐኒም አባቴ ሆይ በገዳም ተቀምጬ እንዳመነኩስ ሊቀ ጳጳሱ አዘዘኝ። ከዚህ መኖር ዘንድ ይህንን ከንቱ ምስጋና ሰውነት የተጸየፈችው ከገዳማት በአንዱ ሄጄ ኖር ዘንድ ባርከኝ አለው። አባ ዮሐኒም ወደ ሀገር ትመለስ ዘንድ የሚጠራህ የእግዚአብሔር ፈቃድ ነው እንጂ አንተ የተናገርከው አይደለም። የሸዋ ምድር ክፍል እንደሆነች ከሽማግሌዎች ወገን ብዙ ቅዱሳን ነግረውኛልና በደህና ግባ አለው። አባቶቼ ያገለገሉት እስካሁንም እየመገበ ያሳደገኝ እግዚአብሔር መርቶም ወደዚች በዓት ያደረሰኝ የእግዚአብሔር መልአክ እሱ መንገድህን ያቅና አካሄድህንም ያሳምር አለው። ሲመርቀውም አፉን ከፍቶ መንፈስ ቅዱስ ትንቢት አናገረው። ከመነኮሳትም ሁሉ ትበልጣለህ፣ እጅግም ትከብራለህ። ስማቸው ከተጠራ የሽማግሌዎች አባት ከሚሆኑ ከእንጦንስና ከመቃርስ ጋር ስምህ ይጠራል። ከሱ ተባርኮ ጉዞውን በመቀጠል በዘላን ሀገር በኩል ሄደ። ቀንጦራር ከምትባለው ተራራ ወጥቶ ልዩ የምትሆን 40 ጾምን ከዚያ ጾመ። አገሪቱ ምድረ በዳ ነበረችና ሊኖርባት ወደደ። የእግዚአብሔር መልአክም እንዲህ ሲል ተነጋገረው። ተክለ ሃይማኖት ምን ታስባለህ? ይህች ገዳም ክፍልህ አይደለችም። ከጥቂት ቀን በኋላ ግን ልጆችህ ይኖሩባታል። አንተስ አባ ኢየሱስ ሞዓ ዘንድ ሂድና የሚልህን ስማው አለው። በበነጋውም ተነስቶ ሄዶ ሐይቅ ከሚባለው ስፍራ ደረሰ። በደረቅ ምድር እንደሚሄድ በባህር ላይ እየሄደ ከአባ ኢየሱስ ሞዓ ዘንድ ደረሰ። እሱም ባየው ጊዜ እጅግ ደስ ተሰኘ። ቆቡንና አስኬማውን ከወዴት ተቀበልክ አለው። ደብረ ዳሞ በአባ ዮሐኒ እጅ ነው አለው። እንግዲህስ እኔ ከመንገዱም ድካም አረፍኩ። ልጄ ስትሆን አባት ሁነኝ፣ ከከበሩ እጆች ቆቡንና አስኬማውን ስጠኝ አለው። አባ ተክለ ሃይማኖትም ቆቡንና አስኬማውን ሰጠው። መልአክ ያለህን ስማው ብሎት ነበርና። የአባቶቻችንም የልጆቻቸው ነገር እንዲህ ነው። አባ እንጦንስ የምንኩስናውን ልብስ በመላእክት አለቃ በቅዱስ ሚካኤል እጅ ለበሰ። አባ እንጦንስም አባ መቃርስን ትልቁን ወለደው። አባ መቃርስም የማህበሩን አባት አባ ጳኩሚስን ወለደው። አባ ጳኩሚስም አባ ቴዎድሮስን ወለደው። አባ ቴዎድሮስም አባ አረጋዊን ወለደ። አባ አረጋዊም ኢትዮጵያ መጣና አባ ክርስቶስ ቤዛነን ወለደ። አባ ክርስቶስ ቤዛነም አባ መስቀል ሞዓን ወለደ። አባ መስቀል ሞዓም አባ ዮሐኒን ወለደ። አባ ዮሐኒም አባ ኢየሱስ ሞዓንና አባ ተክለ ሃይማኖትን ወለደ። አባ ኢየሱስ ሞዓን በቅናት በቀሚስ አባ ተክለ ሃይማኖትን በቆብና በአስኬማ ወለደ። አባ ተክለ ሃይማኖትም ቀድሞ እንደተናገርነው ለአባ ኢየሱስ ሞዓ አስኬማና ቆብን ሰጠው። ምዕራፍ 47 ብፁዕ አባታችን ተክለ ሃይማኖትም አባ ኢየሱስ ሞዓን ተሰናብቶ ወደ አማራ ሀገር ወደ ፀሐይ መግቢያ ወረደ። በዚያም ስፍራ ዳዳይ የሚባል ከፍ ያለ ተራራ ነበር። አርያነ ጸጋሁ ከሚባለው ደቀ መዝሙሩ ጋር ወደ ተራራው ወጣ። ጉዲት የምትባል ሟርተኛ ከቀድሞ ጀምራ ታመልከው የነበረ ታላቅ ዘንዶ አገኘ። ያም ዘንዶ አባታችንን ባየው ጊዜ ራሱን ቀና አደረገና ሊውጠው ምላሱን አውለበለበ። በመስቀል አምሳል አማተበበት። ዘንዶም ያን ጊዜውን ከሁለት ተሰነጠቀና ግማሹ ከገደሉ በታች ወደቀ፣ ግማሹ በአንዲት ድንጋይ ላይ ተጠመጠመ። ደቀ መዝሙሩንም እስኪ ስፈራውና ልኩን እወቅ አለው። ቢሰፍረውም ቁመቱ 175 ክንድ ሆነ። አባታችንም በዚያ ተራራ ላይ ለአንድ ወር ያህል ተቀመጠ።
ከዚያ በኋላ ዘንዶውን የሚያመልኩት የሀገሩ ሰዎች ወደ ተራራው መጡ። የሚያመልኩበትን ዘንዶ ግን አጡት። አባታችንንም ከተራራው ላይ ቆሞ ሲጸልይ ቢያገኙት አንተ መነኩሴ የወዴት ነህ? በምንስ ምክንያት ወደዚህ ተራራ ላይ መጣህ አሉት። ብፁዕ አባታችንም በእግዚአብሔር ፈቃድ ነው አላቸው። በዚህ ተራራ ላይ ታላቅ ዘንዶ ነበር፣ ዛሬ ግን አላገኘነውም፣ አንተ አባረኸው ይሆነ አሉት። ብፁዕ አባታችንም በፈጣሪ ኃይል ገደልኩት እንጂ ያባረርኩት አይደለም፣ ሂዱ ይህ ልጄ ሬሳውን ያሳያችሁ አላቸው። ሄደውም የምድር አራዊትና የሰማይ አዋፍ ሳይበሉት ተልቶ ከሸተተበት ስፍራ አገኙት። ደቀ መዝሙሩን በምን ገደላችሁት ብለው ጠየቁት። አባቴ በላዩ ባማተበ ጊዜ ተተርትሮ በእግዚአብሔር ፈቃድ ሞተ አላቸው። በአገሩ ሰዎችም ፍርሃት አደረባቸውና እያደነቁ ሄደው ለሳይንቱ ንጉሥ የምናመልከውን ዘንዶ የገደለ መነኩሴ በዚህ ተራራ ላይ አለ አሉት። ሰውየውም ምን መሳይ ነው አላቸው። ሰውየውስ እጅግ ያማረ የተወደደ ነው አሉት። ኑ ሄደን እንየው አላቸው። ወደሱ ሄዱ። በደረሱም ጊዜ አገረ ገዢው ከሩቅ ሰገደና የእግዚአብሔር ሰው ሆይ መመረጥህን አደንቃለሁ፣ ወደ አንተም እንድቀርብ ፍቀድልኝ አለው። ብፁዕ አባታችን ተክለ ሃይማኖትም ና አለው። አገረ ገዢውም ሄዶ ሰገደለትና ባርከኝ አለው። ብፁዕ አባታችንም ሃይማኖት ምን እንደሆነ ሳላውቅ በረከት አልሰጥህም አለው። አገረ ገዢውም ሃይማኖቴስ እንደ ክርስቲያን ሕግ ነው፣ በልቤ ግን ዘንዶ የማመልክ ነኝ። በእጅህም አማትበህ አንተ እንደገደልከው በሰማው ጊዜ እግዚአብሔር ከአንተ ጋር እንደሆነ አውቄ ስለዚህ ልገዛልህ ወደ አንተ መጣው። እኔና ሰዎቼ ይህንን ዘንዶ ስንፈራው የወደደውንም ሁሉ ስናደርግለት ኖረናልና አለው። እንኪያ እንዲህ ያለ ሰው ስትሆን ሰይጣን ማምለክህን ሳትተው ባርከኝ ትለኛለህን? በፈጣሪ ስም ስትጠመቅ ያን ጊዜ ባርክሃለሁ አለው። አገረ ገዢውም አባቴ አጥምቀኝና ባርከኝ አለው። ብፁዕ አባታችንም ዙሃ ወደሚባል ወንዝ ወርዶ ውሃውን ባርኮ አገረ ገዢውንና ሰዎቹን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በዚያች ቀን የተጠመቁት ሰዎችም ቁጥራቸው ከሴቶችና ከልጆች በቀር 3000 ነበር። ስጋውንና ደሙን አቀበላቸው። ዘንዶውንም በገደሉበት ተራራ ላይ ቤተክርስቲያን ስሩ ብሎ አዘዛቸውና ሰሩ። ታቦቱንም በ40ቱ እንስሳ ስም ሰየመላቸው። እስከ ዛሬም ድረስ በዚህ አለ። ከዚያም ሳለ ከሰማይ ቃል እንዲህ ሲል ጠራው፣ ተክለ ሃይማኖት፣ ተክለ ሃይማኖት፣ ተክለ ሃይማኖት፣ ወደ ሸዋ ሂድ። በሃይማኖት ያበዛሃቸው ሕዝቦች እነሆ ጥቂቶች ሆነዋልና አስተምራቸው፣ በጸሎትህም ጎብኛቸው። ስለፈሰሰው ደምህና ስለ ድካምህ እግዚአብሔር አስራት የሰጠህን ሀገርህን እነሆ ሰይጣናት ወርሰውታልና አለው። የእግዚአብሔር ቅዱስ ሆይ አሁንም ተነሳ፣ ሕዝብህንም በሃይማኖት አንድ አድርግ። መቃብርህም ከዚያው ይሆናል። የተመረጡ መነኮሳት ልጆችህም እንደ ባህር አሸዋ እንደ ሰማይ ኮከብ በውስጡ ይበዛሉ። ከረፍትህም በኋላ በስምህ በኢየሩሳሌም አምሳል ታላቅ ገዳም ይታነጻል። የስምህ አጠራር በአራቱም ማዕዘን ይሰማል። ቃሉም ይህንን ተናግሮ ዝም አለ። አባታችን ተክለ ሃይማኖትም ሕዝቡን ጠርቶ እኔ ፈጣሪ ወዳዘዘኝ እሄዳለሁና ለነፍሳችሁም ለስጋችሁም ጥቅም እንድታገኙ የፈጣሪን ትእዛዙን ጠብቁ። ልጄ አርያነ ጸጋሁ ከዚህ ይኑርላችሁ፣ ስለኔም አባት ይሁንላችሁ አላቸው። የአገሩም ሰዎች ቃሉን ሰምተው አለቀሱ። ያም ደቀ መዝሙር አለቀሰ። እኔ ከአንተ ጋር መሄድ እፈቅዳለሁና አባቴ ሆይ አትተወኝ አለ። ብፁዕ አባታችንም በእግዚአብሔር ፈቃድ የማዝህ አይደለሁምን? ለዘላለም ክፍል ይህች አገር ናትና ከዚህ ተቀመጥ አለው። የሚያጽናናውንም በትርና የእጁን መስቀል እነዚህ አለኝታ ይሁን ብሎ ሰጠው። በዚህች አገር የብዙ መነኮሳት አባት ትሆናለህና ብሎ ትንቢት ተናገረለት። አባ አርያነ ጸጋሁም እጅግ አለቀሰ። አባቴ ሆይ የምትደርስባት አገር የምትረግጣት ምድር የተመሰገኑ ናቸው። ካንተ የሚወለዱ ቃልህን የሚሰሙ በሕግ ጸንተው የሚኖሩ ሁሉ የተመሰገኑ ናቸው። ሥጋህንም የምትሸከም ደምህን የምትቀበል መቃብር የተመሰገነች ናት። ለእኔም ለኃጢአተኛው በረከት ትድረሰኝ። እኔ ግን ከአንተ ጋር ብኖር በወደድሁ ነበር፣ የእግዚአብሔር ፈቃድ ከለከለኝ እንጂ አለ። እሱም የአገሩም ሕዝቦች ብፁዕ አባታችንን ሸኝተውት ወደ አገራቸው ተመለሱ። ብፁዕ አባታችን ግን በወለቃ አገር በኩል ወደ ሸዋ ምድር ሄዶ ሙገር ወደሚባል ሀገር ደረሰ። ቀዋት ወደሚባል ረጅም ተራራ ወጣ። ይኸውም ለአጋንንት የሚሰውበት ስፍራ ነበር። አጋንንት እስከ ተበተኑ ድረስ በብዙ ትጋት ጾምን ከዚያ ጾመ። ወንጌልን ለማስተማር እንደ ልማዱ ሄዶ ወደ ጀማ ደረሰ። ወንጌልን እያስተማረ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በእግዚአብሔር ልጅ የሚያምኑ የተመሰገኑ ናቸው፣ ስለ ኃጢአታቸው የሚያለቅሱ ምስጉን ናቸው፣ ከመቅሰፍት ይድናሉና፣ ካላቸው ገንዘብ ለነዳያን የሚሰጡ የተመሰገኑ ናቸው፣ እነዚህ ለእግዚአብሔር ያበድራሉና እያለ በውስጧ እየዞረ አስተማረ። የቃሉን ትምህርት ሰምተው አመኑ፣ በእጁም ተጠመቁ። ከዚያም በኋላ አንድ ጣዖታዊ ሰው ሰይጣን የሚገለጥበት ሕዝቡ የሚሰግዱለት አለ ብለው ነገሩት። ብፁዕ አባታችን ተክለ ሃይማኖትም ሄዶ ስራውን ጠየቀው። እሱም ሲነግረው እውነቱን የነገረው አለ፣ የካደውም አለ። ብፁዕ አባታችንም በተንኮል የተናገረውን የሽንገላውን ነገር አይቶ ስራውን ለመመርመር ቀድሞ የማይመገበውን ምግብ ስጡት ብሎ አዘዛቸው። እሱም ተቀብሎ በላ።
የዚያን ቀን የተመገበውን በሌላ ቀን እንደማይበላ ስለሰማ ቀድሞ የማይበላውን ሲበላ አይቶ አደነቀ። ያም በጣዖት የሚያመልከው ሰው ብፁዕ አባታችን ሲያደንቅ አይቶ በእኔ የሆነውን ስማ ልንገርህ፣ ስለ እኔ እንደነገሩ በማሟረት እኖር ነበር። የምሰግድለት አምላኬ አንተ ሳትመጣ ነገረኝ። እኔ ትቼህ ወደ ጎጃም እሄዳለሁ አለ። ጌታዬ ስለምን ትተወኛለህ አልኩት። ሥርዓቱ ልዩ የሚሆን ከእኔ የሚበረታ ሰው እነሆ ወደ አንተ ይመጣል አለኝ። ሥራህንና አለባበስህንም በምልክት ነገረኝ። አይሆንም ልትለው አይቻልህምና ያበላህን ብላ የከለከለህንም ተከልከል አለኝ። የአገሩ ሰዎች አይተው አደነቁ። የአባታችንም አመጣጥ በእግዚአብሔር ፈቃድ እንደሆነ አውቀው በፍጹም ልቦናቸው አመኑ። የታመሙባቸውንም አዳነላቸው። የስህተታቸውን ምክንያት አጠፋ። ወደ ግራሪያ ሄዶ ደባት ወደምትባል ተራራ ወጥቶ ሊያድር ወደደ። ሰውነቱ ግን አልፈቀደችለትም ነበር። ከዚያም ሲሄድ ስሙ ሰሜን ሰገድ የሚባል የግራሪያ ገዥ አየው። ከእሱም ሊባረክ ወደደ። ከእሱም ጋር የተሰበሰቡ ሰዎች ነበሩ። ይህ መልኩ ልውጥ የሆነ ሰው ምንድን ነው? በሙገርና በጀማ ወሬውን የሰማ ነው። ይሄ ይሆን እንጃ ተባባሉ። ስለዚህ ነገር እሱን ከማየት የተነሳ ታወኩ። አገረ ገዡም እኔ ከእሱ ልባረክ እወዳለሁ አላቸው። ማንንም እንደማይባርክ ስለ እሱ ሰምተናል አሉት። ቢባርከኝ ምን ይቅጣችሁ? ባይባርከኝ ግን 50 ፈረስ ይቅጣኝ፣ እኛንም 50 ፈረስ ይቅጣን ብለው ውርርዱን በዚያ ቆሙት። አገረ ገዡም ወደ ብፁዕ አባታችን ተነስቶ ሄዶ ሰገደለትና ባርከኝ አለው። ሃይማኖትህን ሳላውቅ ላንተ በረከትን አልሰጥም አይሆንም አለው። አገረ ገዡም አንተ ባዘዝከኝ ሥራ ሁሉ ጸንቼ ዘውትር ካንተ ጋር እኖራለሁ አለው። አባታችን አባ ተክለ ሃይማኖትም ባደረበት መንፈስ ቅዱስ ልጅ እንዲሆነው አውቆ ባርኮ ሰላምታ ሰጠው። እርስ በርሳቸው ተጨዋወቱ። የአባታችንም ነገር በሀገረ ገዡ ልቦና አደረ። በሐሳቡም ሁሉ ይከተለው ጀመር። ከሰዎቹም እንደተከራከሩ 50 ፈረሶችን ተቀበለ። በዚያችም ቀን ብፁዕ አባታችንን ወደ ቤቱ ይዞት ሄዶ ወደ አምልኮተ ጣዖት የምትመራውን የዝንጋታውን ምክንያት እንዲተው ቃለ እግዚአብሔር እያስተማረ አብረው አደሩ። ባስተማረው ሁሉ በእምነቱ በጸና ጊዜ አጋንንት ወደ ተሰበሰቡበት ስፍራ ሁሉ ከፍ ወዳሉት ተራሮች አቡሻ ወደሚባለው ወደ ሌሎቹም ወደ ብዙ ተራሮችና ዛራንጋሽ ወደሚኖርበት ዋሻ በየተራራው በየስፍራውም ሁሉ አጋንንት ተገልጠው ከሚኖሩባቸው ጋር ከሚታዩበትም መርቶ ወሰደው። ሰዎቹም ሊሰግዱና ሊሰውለት ወደሱ ይሄዱ ነበር። ብፁዕ አባታችንም ከእነሱ ዘንድ ደርሶ መሠዊያቸውን አፍርሶ በውስጣቸው ብዙ አብያተ ክርስቲያናትን ሠራ። እስካሁንም ድረስ አሉ። የውስጡም ሰዎች በዚያ ያደረገውን ድንቅ ተአምራት ይናገራሉ። አገረ ገዡም ዳግመኛ መርቶ አሰቦ ወደሚባል ዋሻ በግራሪያ ውስጥ ካሉ መሰሪያን ሁሉ የሚከፋ መሰሪ ወዳለበት ስፍራ ወደዚያ ወሰደው። ብፁዕ አባታችን ተክለ ሃይማኖትም በጌታችን በኢየሱስ ክርስቶስ ስም እየዘመረ እግዚአብሔር ጉልበቴ፣ መጠጊያዬ፣ መድኃኒቴ፣ በጠራሁትም ጊዜ ከጠላቶቼ የምድንበት ረዳቴ፣ ከጥፋተኞችም ጠላቶቼ የሚያድነኝ ነው እያለ ከሩቅ ማማተብ ጀመረ። ዛራንጋሹም ይህንን ሲያነብ ከሩቅ ሰምቶ በፍጹም ፍርሃትና ድንጋጤ ሸሸ። ከዚያም ወዲህ ፈጽሞ አልታየም። ብፁዕ አባታችንም ከዚያች ዋሻ ውስጥ ገብቶ ፈጽሞ ደስ ተሰኘ። እግዚአብሔር ልጆቼ ይበዛሉ ያለኝ በዚህ ነው፣ እንደ ሰማይ ከዋክብት ይሆናሉ ብሎ ትንቢት ተናገረ። ዛራንጋሹ ይበላባቸውና ይጠጣባቸው የነበሩትን የብረቱን መሳሪያዎች ሁሉ አገኘ። ትቷቸው የሸሸውን የቤቱን ሰባራ ሰንጣራ ሁሉ ወሰደ። የብረቱን መሳሪያዎች መጋረጃ በሚሰቅሉበት ገንዘብ አጎበር፣ ሜንጦ፣ ኩላብ አሰሯቸው። እስካሁንም ድረስ አሉ። ብፁዕ አባታችን ግን በዚያች ዋሻ ተቀመጠ። ከዚያ በኋላ ዝናው ለሩቁና ለቅርቡም ሁሉ ተሰማ። እሱ ግን ዜናው በተሰማ ጊዜ ከክፉ አውሬ እንደሚሸሽ ሰው ከውዳሴ ከንቱ ይሸሻል እንጂ ደስ አይለውም ነበር። እግዚአብሔር ግን በእሱ አድሮ ይመሰገን ዘንድ ይገልጥበት ነበር። እግዚአብሔር በቅዱሳን ምስጉን ነው፣ በሚፈሩትም አድሮ ዘወትር ይደነቃል ተብሎ በነቢይ ተነግሯልና። ብፁዕ አባታችን ተክለ ሃይማኖትም በዋሻይቱ እኩሌታ ሰሌን ጋርዶ በእመቤታችን በቅድስት ድንግል ማርያም ስም ታቦት አኖረ። እሱም ከ15ቱ ደቀ መዛሙርቱ ጋር በእኩሌታይቱ ተቀመጠ። ከዚያም በዋሻ ምድር ሁሉ ሊሰብክ ወጣ። ሰዎቹም ሁሉ መነኮሳቱን ባዩ ጊዜ ያደንቃሉ፣ ከእነሱም የሸሹ አሉ፣ እንደ አውሬ የሚባሉ መስለዋቸው ነበርና። ብፁዕ አባታችን ተክለ ሃይማኖት ግን በፍቅሩ ይስባቸው ነበር። ልጆቼ አትፍሩ፣ እኛም እኮ እንደናንተ ሰው ነን ይላቸዋል። ወደ ከተታ ምድርም ደረሰ። እንዳስተማራቸው ሆነው ቢያገኛቸው ስለዚህ እጅግ አድርጎ ወደዳቸው። ከዚያች ሀገርም ብዙ ሰዎች በእጁ መነኮሱ። ወደ ወግዳም ሄዶ ወንድሙን ዜና ማርቆስን በስጋም የአባቱ የወንድሙ ልጅ የሚሆነውን አግኝቶ የምንኩስናውን ልብስ አለበሰው። በምንኩስናውም ብዙ ሰዎችን ወለደ። እነሱም 17 ነበሩ። ዋሻውን ፍርኩታውን እየፈለጎሩ በሞረትም ታላቅ ዋሻ አገኙ። ከዚያ ለመቀመጥ ግን አልወደደም። ምዕራፍ 48 ከዚያ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ሥጋ ጋኔን ከባህር ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ። ያ ልቡሰ ሥጋ ጋኔንም
ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ብፁዕ አባታችንም አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ። ብፁዕ አባታችንም ሄዶ በእጁ ያዘው። ያን ጊዜም ዕጹ ወደቀና ኃይሉ ደከመ፣ ለሁሉም በግልጥ ታየ። ብፁዕ አባታችንም ልጄን ለምን ትይዘዋለህ አለው። ጋኔኑም ለእኔ እንደ ሰው ሁሉ መሰልኸኝ፣ ስለዚህም ይይዘው ዘንድ ደፈርኩ። ብፁዕ አባታችንም ስምህ ማን ነው አለው። ባህረ አልቅም ነው አለው። ብፁዕ አባታችንም እንግዲህ ከእኔ ጋር ትሄዳለህን ወይስ ወደ ማደሪያህ ትመለሳለህ አለው። ከእንግዲህ ወዲህስ ወደ ማደሪያዬ ለመመለስ አይቻለኝም፣ በማማተብህ ሥልጣኔን ሽረኸዋልና አለው። ክቡር አባታችን ተክለ ሃይማኖትም ወስዶ ገዝሮ ወደ ፍጹም ክርስቲያንነት ለወጠው። ስሙንም ክርስቶስ ሐረዮ ብሎ ጠራው። ብፁዕ አባታችንንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባው። ይህችውም ደብረ አስቦ ናት። ሙቶ መንግሥተ ሰማያት እስከሚገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ። ምዕራፍ 49 ከእስላሞች ነቢይ ከአላገም ወገን የሆነ ሰው ከተወለደ 2 ወር የሆነው ብላቴና ነበረው። ዕለትም ሳበችው፣ ምሕረትም ጠቀሰችው። ይኸውም ልጁ ለአባቱ እንደ ሽማግሌ ነገረው። ሰውየውን እንደ ብርሃን አምድ ቆሞ አየሁት። በዚያም የነፍስን ድህነት ታገኛለህና ወደ ሸዋ ሂድ አለህ ብለህ ለአባት ንገረው አለኝ። እኔ ተክለ ሃይማኖት ነኝ ብሎ ስሙን ስለነገረኝ ፈጥነህ ወደ እኔ ና ብሎሃል አለው። አባቱም ይህንን ሰምቶ አይሆንም አለው። መላልሶም ነገረው፣ አልተቀበለውም። ሦስተኛም ደግሞ ነገረው፣ አላስተዋለም። ብርሃንን የተመላ ይህ ብፁዕ አባታችንም ለልጁ እንደታየው በበዓቱ ሆኖ ለአባቱ በመንፈቀ ሌሊት ተገለጸለትና ትንሹ ልጅ የነገረህን ነገር ለምን አይሆንም ትላለህ አለው። ይህም ሰውዬ አቤቱ አይሆንም ያልኩት ምንድን ነው አለው። ብፁዕ አባታችንም ከዚያ የነፍስህን ድህነት ታገኛለህ ወደ ሸዋ ምድር ሂድ አለህ ብሎ ስሜን አልነገረህምን አለው። እየተንቀጠቀጠ ጌታዬ አዎን እውነት ነው አለው። ሁለተኛም ደግሞ ተክለ ሃይማኖት የምትባል ጌታዬ አንተ ነህን አለው። ብፁዕ አባታችንም አሁን አንተ የምትክደው የክርስቶስ አገልጋዩ እኔ ነኝ። አሁንስ በፈጣሪ አታምንምን? ያለዚያ ግን ከዚህች ስፍራ አጠፋሃለሁ አለው። እየፈራ ከምታጠፋኝስ በፈጣሪ አምናለሁ አለው። ብፁዕ አባታችንም በጠዋት ተነስተ ሚስትህን ልጅህን ይዘ እስከ ፈጠጋር ድረስ ና፣ ከዚያው ታገኘኛለህ አለው። ጌታዬ መንገዱን አላውቀውም አለው። ብፁዕ አባታችንም በፈጣሪ ካመንክ እሱ ወደዚያ ያደርስሃል አለው። ደንግጦ ከእንቅልፉ ነቃ። ያየውን ሁሉ ለሚስቱ ነገራት። እንግዲህ ምን እናድርግ? እኔ መቼም እሄዳለሁ፣ አንቺ ግን ብትወጂ ከኔ ጋር ነይ፣ ያለዚያም የሕይወት መሪ የሆነኝን ልጄን ስጭኝ አላት። ሴቲቱም ለባሏ እኔም ከአንተ አልለይም፣ የእግዚአብሔር ፈቃዱ ይሁን አለችው። ይህንን ብላቴናውን ይዘው ቤታቸውን እንደተከፈተ ትተው አብረው ሄዱ። በቤታቸውም ካለው ገንዘብ ከጫማ ብቻ በቀር ምንም ምን አልያዙም። ብፁዕ አባታችን ስለነገረው ራእይ እየተጨዋወቱ መንገዱን እየሄዱ ሳያውቁት በአንዲት ቀን ከደዋሮ እስከ ፈጠጋር ደረሱ። ሰዎችም ከዚያ ስፍራ በጌታችን በኢየሱስ ክርስቶስ ስም ሲዘምሩ ሰሙ። የዚያች ሀገር ስሟ ማን ነው ብለው የአገሩን ሰዎች ጠየቋቸው። ፈጠጋር ነው አሏቸው። በአንዲት ሰዓት መድረሳቸውንም አደነቁ። የአገሩም ሰዎች የእግዚአብሔር ሰው ተክለ ሃይማኖት የሚያድርበት ወዴት ነው ብለው ጠየቋቸው። የሚያድርበትንም ነገሯቸው። ከሱም ዘንድ ደርሰው በፊቱ ሰገዱ። የመጡበትንም ምክንያት ነገሩት። ከአገራችሁ መቼ ተነሳችሁ አላቸው። ብፁዕ አባታችንንም ዛሬ ማለዳ ነው አሉት። ብፁዕ አባታችንም ለሰው ልጆች ድህነትን የሚሻ እግዚአብሔርን አመሰገነው። አባታችንም የዚህችን የዋሻይቱን መንገድ ማን አሳያችሁ አላቸው። የፈጠጋር ሰዎች ነገሩን አሉት። ከዚያ በኋላ አዳምንና ልጆቹን ለማዳን ከድንግል ማርያም በተወለደ በእግዚአብሔር ልጅ በኢየሱስ ክርስቶስ ታምናላችሁን አላቸው። አሁን በነገርህን ሁሉ እናምናለን፣ አንተ ታላቅ ነቢይ ነህና አሉት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እሱን ተስፋ ሕፃን ብሎ ጠራው። ልጁን ቂርቆስ ሚስቱንም ኢየሉጣ አላቸው። ቅዱስ ሥጋውንና ክቡር ደሙን አቀበላቸው። የቤተ ክርስቲያንን መጻሕፍት ሁሉ አስተማራቸው። ከጥቂት ቀን በኋላም የምንኩስናን ልብስ አለበሳቸው። ለቃሉም ታዛዦች ሆነው ኖሩ። ከዚያ በኋላ ተስፋ ሕፃን ተመልሶ ወደ እስላሞች አገር ወረደ። ከእነሱም ብዙዎችን እግዚአብሔርን ወደ ማምለክ መለሳቸው። የእኛ ሕግ ሐሰት ነው፣ የክርስቲያን ሕግ ግን እውነት ነው አላቸው። ነቢያቸው ነበርና ትውልዱም ከእነሱ ወገን ነውና ያምኑት ነበር። በእያንዳንዱ ቀን መቶና ሺህ ያጠምቅ ነበር። ወደ አባታችን ወደ ተክለ ሃይማኖት ተመልሶ በሕይወቱ ዘመን ሁሉ እግዚአብሔርን ሲያገለግለው ኖረ። ምዕራፍ 50 በዚያም ወራት ስሙ አባ ዮሐንስ የሚባል ጳጳስ ወጣና ወደ አባታችን ወደ ተክለ ሃይማኖት ላከበት። ለሁላችን አባት ለአሕዛብም መምህር ልትሆን እግዚአብሔር አንተን ከፍ ከፍ አድርጓልና ቀሳውስትንና ዲያቆናትን እንድንሾም ሃይማኖትንም እንድናቀና ወደ እኔ ትመጣ ዘንድ ቅድስናህን እማልዳለሁ ብሎ ላከበት። ብፁዕ አባታችንም ለመልእክተኞቹ ከጳጳስ ጋር ሃይማኖት አቀና ዘንድ እኔ ምስኪን ነኝ፣ ምንድን ነኝ? ነገር ግን እኔ ከእሱ እንድባረክ ኑ እንሂድ አለ።
በዳሞት አውራጃ ቀሳውስትንና ዲያቆናትን በሾመና ታቦት በባረከ ጊዜ የመላእክት አለቃ ቅዱስ ሚካኤል ያመጣለትን ቅባ ሜሮንና የክህነት መስጫውን መጽሐፍ ይዞ ሄደ። ወደሱ ሄደው የሱን ነገር ለጳጳሱ ነገሩት። አባ ዮሐንስም ደስ ብሎት ሊቀበለው ወጣ። አባታችንም ጳጳሱን አይቶ ከሩቅ እጅ ነሳ፣ ጳጳሱም እጅ ነሳው። መንፈሳዊ ሰላምታን ተሰጣተው ጳጳሱም እጅግ አክብሮ ወደደው። ጳጳሱም የእግዚአብሔር ሰው ተክለ ሃይማኖት ባርከኝ አለው። ብፁዕ አባታችን ተክለ ሃይማኖትም ጳጳስን ባርክ ዘንድ ለኔ የሚገባኝ አይደለም፣ ነገር ግን አንተ ትባርከኝ ዘንድ አግባብ ነው አለው። ይህንንም ብሎ አይሆንም አለው። ከብዙም ክርክር በኋላ ጳጳሱ ክቡር አባታችን ተክለ ሃይማኖትን ባረከው። በኢትዮጵያ እኩሌታ ኤጲስቆጶሱን እኔም በእኩሌታዋ እሆናለሁ አለው። ብፁዕ አባታችንም ለኔ ለመጻተኛው ይህ ሥራ አይገባኝም፣ ይህንስ የምወደው ቢሆን ከእግዚአብሔር ዘንድ ቀድሞም ታዝዤ ነበር። በመልአኩም እጅ ክህነት የምሰጥበትን መጽሐፉንና ቅባ ሜሮኑን ልኮኛል። እነሱም እነዚህ ናቸው ብሎ አሳየውና ለእሱ ሰጠው። ጳጳሱም ለብፁዕ አባታችን እጅ ነስቶ መጽሐፉንና ቅባ ሜሮኑን ተቀብሎ ከሱ ዘንድ አኖራቸው። እግዚአብሔር ያናገራቸውንም እየተነጋገሩ እስከ 3 ቀን ቆዩ። ብፁዕ አባታችንም አሰናብተኝ ወደ ባቴ ልግባ አለው። ጳጳሱም እሺ በለኝና ከእኔ ጋር ኑር፣ ክህነቱንም እንደኔ ስጥ አለው። ብፁዕ አባታችን ግን አይሆንም ስላለው ጳጳሱ በእግዚአብሔር ፍቃድ አሰናበተው። ዳግመኛም ጳጳሱ አባቴ ባርከኝ፣ በጸሎትህም አስበኝ አለው። ብፁዕ አባታችንም በእናቴ ማኅፀን የጠራኝ እግዚአብሔር በሕጉ የሚሆን ጵጵስናህን ያቅና፣ በሥርዓቱም ለዘላለም ይጠብቅህ አለው። ጳጳሱም ሸኘውና በደህና ወደ በዓቱ ተመለሰ። በአንዲቱም ቀን የአባታችን ደቀ መዝሙር ለምግባቸው ጎመን ሊቀቅልበት እንጨት ሲለቃቅም የዛር አንጋሹን ልጅ አገኘው። እህል አይቀምሱም ነበርና መጠጣቸውም ብፁዕ አባታችን በጸሎት ከዋሻ ያመነጨው እንደ እናታቸው ጡት ወተት የሚጣፍጥ ውሃ ነበር። እስከ ዛሬ የተክለ ሃይማኖት ውሃ ስትባል ትኖራለች። በውስጧ በገድል መጽናታቸውን ቢተዉት ተመልሳ እንደ ሁለተኛይቱ ውሃ ሆነች። የሚጋደል ሰው ቢጨክን ግን እንደ ቀድሞ ወተት በሆነችለት ነበር። ፈርቶም ሸሸ። ደቀ መዝሙሩም ተከተለውና አትፍራ፣ እኔም እንዳንተ ሰው ነኝ ቢለው ቆመለትና እናንተ ምንድናችሁ አለው። ደቀ መዝሙሩም እኛ የእግዚአብሔር አገልጋዮች ነን፣ አባቴም በዋሻው ውስጥ አለ፣ ሁሉ ይገዛለታል። አንተም ናና ተለማመነው፣ በፊቱ ለነፍስ ድህነት ያሰጥሃል። ነገ ከዚህ እንገናኝ አለውና ሄደ። ደቀ መዝሙሩም ገብቶ ይህን ለብፁዕ አባታችን ነገረው። አባታችንም ተባረክ፣ ዘውትር እንዲህ እያልክ ወደ እኔ አምጣው አለው። ዳግመኛም ብፁዕ አባታችን የኢትዮጵያን ምድር ሁሉ እየዞርኩ እርኩሳን መናፍስትን ሳጠፋ እንደምን ይህች ሀገር ተረፈችኝ አለ። ነገር ግን የስብከት መጨረሻዬ የግራሪያ ምድር ትሆናለች፣ መቃብሬም ከዚሁ ነው አለ። በበነጋውም ደቀ መዝሙሩ ወጣ። ሰውየውንም እንደተቃጠሩ አገኘው። ትመጣለህን አለው። የዛር አንጋሹም ልጅ ዛሬስ እንዳትበሉኝ እፈራለሁ አለው። ደቀ መዝሙሩም እናንተ ሰው ትበላላችሁን አለው። የዛር አንጋሹም ልጅ አንበላም አለው። ደቀ መዝሙሩም እንኪያስ እኛም አንበላም አትፍራ አለው። ነገር ግን ቀስቴን ይዤ እመጣለሁ ብሎት ሄደ። ማለዳም ቀስቱንና ጦሩን ይዞ መጣ። ደቀ መዝሙሩንም ከዋሻው ደጅ አገኘውና ለአባታችን ነገረለት። አባታችን ተክለ ሃይማኖትም ወደ እርሱ ወጣ። ፊቱንም ባየው ጊዜ ደንግጦ ወደ ምድር ወደቀ። ቀስቱና ጦሩም ተሰበረ። ብፁዕ አባታችን በላዩ አማትቦ አስነስቶ እንደዚህ አድርገህ የምትደነግጥ ምን ሆነሃል አለው። ይዞም አስቀመጠውና አትፍራ አለው። ብፁዕ አባታችንም ደቀ መዝሙሩን የሚጠጣውን አምጣለት አለውና ውሃ ቀርቶ አመጣለት። አባታችንም ባረከው። ጥሩ ጠላ ሆነ። ንሳ ጠጣ ብሎ ሰጠው። ብጠጣው ፈራለሁ ብሎ ፈርቶ ነበርና ደቀ መዝሙር ካልቀመሰልኝ አልጠጣም አለው። ብፁዕ አባታችንም ደቀ መዝሙሩን ቅመስለት አለው። ያን ጊዜ ዕለቱ ዓርብ ጊዜው ነግህ ነበርና በዕለተ ዓርብ እንዴት እጠጣለሁ አለው። ክቡር አባታችን ተክለ ሃይማኖትም ከጾምማ ፍቅር የሚበልጥ አይደለምን ልጄ ሆይ አለው። ለዚያ ሰው ጠጥቶ አጠጣው፣ ደስ ተሰኘ። ብፁዕ አባታችንም ዘውትር ወደ እኔና እንዲሁ እሰጥሃለሁ አለውና እሺ ብሎ ሄደ። በበነጋው የዛር አንጋሹ ልጅ መጣ። ብፁዕ አባታችንም ውሃውን በባረከው ቁጥር ጠላ ይሆናል፣ ወተትም የሚሆንበት ጊዜ አለ። ያንንም ሰው እንደዚህ ባለ ነገር ክርስቶስን ወደ ማመን መለሰው። በእጁም ተጠምቆ አብሮት ኖረ። ከጥቂት ቀን በኋላ መንኩሶ በሕይወቱ ዘመን ሁሉ ደግ ሰው ሆነ እንጂ አልዘገየም። ብፁዕ አባታችን ልጁን የወሰደበት ዛር አንጋሽ ከጎጃምና ከብራቂ አባታችንን ለመግደል እንዲራዱት ብዙ መሰሪያንን አሳደመ። ሁሉም መጥተው በምን ነገር ጠራህን አሉት። አንድ ክፉ ሰው መጥቶ ልጄን ቀምቶ ከቤቴ ያስወጣኝ፣ በማናቸውም ነገር እሱን ለመዋጋት ተሳነኝ። ስለዚህም እርሱን ለመግደል ትረዱኝ ዘንድ ጠራኋችሁ አላቸው። በብራቂ ምድር ያሉትም ይህ ሰው ታላቁን የሟርተኞችን ንጉሥ የገደለው እንደሆነ እኛ እሱን ግን በማናቸውም ነገር ልንገለው አንችልም፣ ይልቁንስ በከንቱ አታስፈጀን አሉት። የጎጃሞቹም ፈረሶቻችን እሳት ልብሶቻችን እሳት ሲሆኑ ማን ይችለናል? በመብረቅም እንመሰላለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። እኩሌቶቹ እሳት ከአፋቸው ያናፋሉ፣ እኩሌቶቹም እንደ ጅብ እንደ አንበሳ ይጮሃሉ።
ከእነሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት፣ እንደ ግርማ ሌሊት የሚጮኹ፣ እንደ ዝንጀሮም የሚጮኹ አሉ። የብፁዕ አባታችንም ደቀ መዛሙርት አይተው ይህ ምንድን ነው አሉት። ክቡር አባታችን ተክለ ሃይማኖትም ለመነኮሳት ልጆቹ በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩ አሉ። አባታችን እነሆ ሊበሉን መጡ፣ ወዴት እንሽሽ አሉት። ብፁዕ አባታችንም ምን ያስፈራችኋል? ነገር ግን በእግዚአብሔር እመኑ፣ ከፍርሃት እንድትድኑ። እነዚህ ክፉዎችም ከዋሻው አጠገብ ተሰብስበው ድንጋይ ሊገለብጡበት ወደዱ። አባታችንም የመንፈስ ቅዱስን መሳሪያ ተሸልሞ እነሱ ወዳሉበት ቦታ ወጣ። በከንቱ ሲተራመሱ አይቶ እሱ በመካከላቸው ገብቶ ምድር እነዚህን አመፀኞች አፍሽን ከፍተሽ እንድትውጫቸው እኔ በስሙ በማስተምርበት በእግዚአብሔር ቃል አዝሻለሁ ብሎ ድምፁን አሰምቶ ተናገረ። ያን ጊዜ እነዚያን ስፍር ቁጥር የሌላቸውን አመፀኞች ምድር አፏን ከፍታ ዋጠቻቸው። ይህ ተአምር በመላው ሸዋ ሁሉ ተሰማ። ስለዚህም በአባታችን በፍቅር እግር ብረት የታሰሩ ሆኑ። ለሚያስተምሯቸውም ትምህርት ሁሉ የሚታዘዙ ሆኑ። ይልቁንም የግራሪያ ሰዎች የቅዱሳንን መምጣት የማያውቁ አውሬ የሚያድኑ ሰዎች ከዚህ አስቀድሞ በማያውቁት በሌላ አለባበስ ባዩአቸው ጊዜ በቀስት ሊነድፏቸው ወደዱ። በበታቻቸው ቁመው እናንተ ምንድናችሁ? ስራችሁስ ምንድነው? ሰዎች ናችሁን ወይስ ሌላ እያሉ ከሩቅ ሆነው ጮኹ። የአባታችን ደቀ መዛሙርቱም አሁን እንደናንተ ሰዎች ነን አሏቸው። ብፁዕ አባታችን ተክለ ሃይማኖትም እሱ በትምህርቱ ፍቅር እንዲስባቸው በማግባባት ተናገሯቸው ብሎ ደቀ መዛሙርቱን አዘዛቸው። እነዚያም ሰዎች በቀረቡ ጊዜ ከመፍራታቸው የተነሳ ወደ ብፁዕ አባታችን ሳይጠጉ ወደ ቤታቸው ሄዱ። በበነጋውም መጡ። ደቀ መዛሙርቱም እያግባቧቸው በጎ ነገርን ተናገሯቸው። እያግባቡም ወደ ብፁዕ አባታችን አመጧቸው። የጦር መሳሪያቸውን ግን በእጃቸው እንደያዙ ነበሩ። አባታችንም ከእኔ የተነሳ አትፍሩ፣ እኔም እንደናንተ ሰው ነኝ አላቸው። በልዑል እግዚአብሔር ፈቃድ ነገሩ በልቦናቸው የተስማማ ሆነ። ተባርከውም ሄዱ። ዳግመኛም ወደሱ ተመልሰው መጡ። ጥቂት እያሉ ተለማመዷቸው። የሚበሉት ስጧቸው ብሎ አዘዘ። ስራይ በልተን እንሞታለን ብለው ተጠራጥረው መብላትን ፈሩ። ብፁዕ አባታችንም ደቀ መዝሙሩን አንተ ቀድመ ቅመስላቸው አለው። ደቀ መዝሙሩም ከቀመሰላቸው በኋላ እነሱም ተመገቡ። ብፁዕ አባታችንም ዘወትር ወደ እኔ ኑ አላቸውና እሺ ይሁን አሉት። ከባልንጀሮቻቸውም ጋር ይመጡ ጀመር። ከዕለት ወደ ዕለት ብዛታቸው እየጨመረ ሄደ። ነገሩን የሚሰሙ ቃሉንም የሚቀበሉ ሆኑ። ስለዚህም ብዙ ሰዎች ወንዶችም ሴቶችም ተከተሉት። ከነዚህም መነኮሳያት የሆኑ አሉ። ልመናውና በረከቱ በአገራችን ኢትዮጵያና በመላው ሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። ጸሎት በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ግራሪያ በሚባል አገር ሰዎች በአዝመራ ወቅት ለአባታችን ለተክለ ሃይማኖት ለመታሰቢያው በዓል የሚሆን እህሉን በአንድ ቦታ የማከማቸት ሥርዓት ነበራቸው። ከዕለታት በአንድ ቀን የንጉሥ ጭፍሮች የተክለ ሃይማኖት እህል ከሚከማችበት ቤት አደሩና እህሉን ከጎተራ እያወጡ ለፈረሶቻቸው ገፈራ በሚሰጡበት ጊዜ ጌቶቼ ሆይ ይሄ እህል የአባታችን የተክለ ሃይማኖት ነውና ለፈረሶቻችሁ አትስጡ አሏቸው። እነሱም የማንም ይሁን የማን እኛ ምን ጨነቀን የሚል መልስ መለሱለት። ይህንንም ተናግረው ለፈረሶቻቸው እህሉን ሰጡ። ለፈረሶቻቸው እህሉን በሰጧቸው ጊዜ ፈረሶቹ እኛስ የዚህን የጻድቅ ሰው እህል መብላት አይቻለንም እያሉ ራሳቸውን በመነቅነቅ አንበላም አሉ። የፈረሶቹ ጠባቂዎችም ይህንን ታላቅ ተአምር በተመለከቱ ጊዜ ይህ ሰው ፈረሶቹ እህሉን እንዳይበሉበት መተት አድርጓል አሉ። ሰውየው ግን እኔ መተተኛ አይደለሁም፣ ሁሉንም ነገር አስቀድሜ ነግሬያችኋለሁ። አሁንም የምታምኑኝ ቢሆን ነገሬ እውነት መሆኑን ትረዱ ዘንድ የአገር ሰው ጠይቁ አላቸውና እነሱም ጠይቀው እውነት መሆኑን ተረዱ። ከዚያም በኋላ ሌላ እህል ሲያመጡላቸው ገና ከሩቅ አይተው ሬቱን መጎድፈር ጀመሩ። እሰይ እሰይ እንኳን እንደማለት እያሽካኩ መብላት ጀመሩ። ጸሎት በረከቱ አማላጅነቱ በእውነት ይደረግልን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን
ወልደ ሥላሴ ፍቅረ ማርያም ወለተ መስቀል ገብረ ሥላሴ ወለተ ሥላሴ ወለተ ሐና ወለተ ሐና ወለተ ሐና ወልደ ጻድቅ ገብረ ሥላሴ ገብረ ሐና ወለተ ሰማዕት ገብረ ሕይወት ተስፋ ሚካኤል ወለተ ማርያም ወለተ ወልድ ወለተ ሐና ሴቴ አስካለ ማርያም ዓመተ ምድህን ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ብርሃን ወልደ ሰንበት ጽጌ ማርያም ወለተ ጊዮርጊስ ኃይለ ገብርኤል ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን አጸደ ማርያም ሁለተ ማርያም እህተ ሚካኤል ወልደ ማርያም ወለተ ሰማያት ኃይለ ኢየሱስና ኃይለ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ መድህን ወለተ ማርያም ወለተ ጻድቅ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሥላሴ አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ገብረ ሥላሴ ወለተ መድንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ኪዳን ወልደ ሩፋኤል ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ኢዛና ራይሻን ሰላማዊት ዓመተ ትንሣኤ ወልደ ሚካኤል አስካለ ማርያም ፍቅርተ ማርያም ወለተ ጊዮርጊስ ወለተ ሚካኤል ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን ዓመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ወለተ ሐና ሳህለ ማርያም ኢዮብ ወለተ መድህን እግዚአብሔር አምላካችን ነፍሳቸውን ይማርልን ባጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት